ይሄንን ፍርድ ለኢትዮጵያውያንና ለኢትዮጵያ ሕዝብ ነው ምተው ብቻ ለኔ ከአይምሮዬ በላይ ነው በህይወቴ ቁማር ነው ሲጫወት የነበረው ሲቀልድብኝ የኖረ ሰው ነው ይሄ ነገር አንቺን የሆነ ነገር አይነካሽም ማለት አይምሮሽ ላይ የሆነ ነገር አልጫረብሽም እኔንም እንዲ ሊያረጋኝ ይችላል የሚል ነገርን አላሰብሽም ካራይዞ እኮ አላረደኝም እንጂ እኮ ይሄ ሰው እኮ አርዶኛል ግላጭ በሽጉጥ አልመታኝም እንጂ ገሎኛል ይሄ ሰው እየገደለኝም ነው ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ለተከበራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም በአንድ ታሪክ ተገናኝተናል በነበረን የፍቅር ግንኙነት ተጠቅሞ እንደዚሁም ደግሞ ያሳለፍናቸውን ጥሩ ጊዜያቶችን አስቤ የኔንም የዋህነት አይቶ ጉድ አደረገኝ ትላለች የዛሬ ተረኛ ባለ ታሪካችን ምንድነው የተፈጠረው ምንድነው የሆነው የሚለውን ከራሷ አንደበት እንድትከታተሉት ጋብዛችኋለሁ በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀበለው ከኛ ጋር ያገናኟችኋል እኔ ዓለም ሰገድ ታደሰ ነኝ መልካም ቆይታ እንኳን ደህና መጣሽ እንኳን ደህና ቆያችሁኝ እንዴት ነሽ ደህና ነኝ እግዚአብሔር ይመስገን አለን በጣም እናመሰግናለን በቅድሚያ ታሪክሽን ልታጋሪን እንደውም ቅድም ምናልሽኝ እንደው እንደኔ እንደዚህ የሆኑ ሰዎች ከዚህ ታሪክ የሆነ ነገር ያተርፋሉ ይማሩበታልም ብያስባለሁ ብለሽ ነበርና ለዛ ፍቃደኛ ሆነሽ ስለመጣሽ በጣም አመሰግናለሁ በተመልካቾች ስም በትውውቅ እንጀምር ማን ልበል ገነት ሽብሩ ባላለሁ እሺ ወይዘሮ ገነት ሽብሩ እንግዲህ ዛሬ ትንሽ ፍትህ አዘል ጥያቄው በደል ደርሶብኛል የሚልን ጥቅል ሐሳብ ነው ይዘሽልን የመጣሽው ግን ከዛ በፊት እንደው ትንሽ ስላንቺ ንገሪኝ እስኪ ስለ ገነት ስለ አስተዳደግሽ ስለ ቤተሰብሽ የታደግሽ ከዛ ልጀምር እኔ አምቦ ነው ተወልጄ ያደግኩት ከዛም ወደዚህ ወደ አዲስ አበባ ወደ ማነው ቤተሰብ ይዞን ወደዚህ መጣ ኑሮዬ እዚሁ አዲስ አበባ ነው በልጅነትሽ ነው የመጣሽው አዎ ቆይቷል ከመጣሁ ኦኬ ስተኛ ልጅ ነሽ ለቤተሰቦች እኔ ሶስተኛ ልጅ ነሽ ሶስተኛ ልጅ ነኝ የፍቅርና የትዳር ህይወት የጀመርሽው መቼ ነበር የፍቅርና የትዳር ህይወት የጀመርኩት በልጅነቴ ነው ቆይቷል ማለት አሁን የ24 አመት 25 አመት ልጅ አለኝ ኦኬ በትዳር እንኖር ነበር ከዛም ያው በተለያየ አጋጣሚ እሱ ከዚህ ዓለም በሞት ተለየ ብቻዬን ነው ልጅ ማሳደግ የነበረው በዚህ አጋጣሚ ነው ከዚህ ሰው ጋር የተዋወቅ ነው እንዴት ነበር ገጠመኙ እስኪ አንድ ግለሰብ ጋር ሰራ ነበር የህግ ጠበቃና ማካሪ ናቸው እሳቸው ጋር በረዳትነት ሰራ ነበር እዛ ጋር በመሰራበት ወቅት ተገናኘን እንደሚያጽናናም እንደማንም ጥሩ ሰው ሆኖ ቀርቦኝ ነው ይሄ ሰው እኔም ደግሞ በወቅቱ ጥሩ በሚለው ቀርቤዋለሁኝ ከዚህ ቀጥሎ ትዳር የለኝም የልጆቼ እናት ሞታለች እንደዚህና እንደዚህ ያለ ነበር ይሄ ሰው የሚቀርበኝ ሴትነቴን ይጠቀማል 2 አመት 3ኛ አመት ላይ ነው ወደ አሜሪካን አገር ቪዛ መጥቶለት ይሄደው አብሮኝ ይተካማል ማለት አብረን እናሳልፋለን የፍቅር ግንኙነት አለ ከዛ በዚህ በ3ኛ አመት ላይ ነው ቪዛ መጥቶለት ይሄደው እሱም የመጣለት ቪዛ ምንድነው እንደ ሚስት የላካት ሴት ቪዛውን ልካለት ሄደ በመቀጠል እሷን ፈትቼ ወስድሻለሁኝ ነበር የሚለኝ ይሄንን ነበር መጠብቀው ቅርርባችሁ ሲቀርብሽ አንቺን እንግዲህ ባለቤቴ ሞታለች የልጆቼ እናት አለሽ በሰራተኛ ልጆቼን እያሳደግኩ ነው አለሽ አንቺ ደግሞ ያንቺ ባለቤትም አጋጣሚ ስላለፈ ምናልባት ያ ነገር አንቺን ገፍቶሻል እንድትቀርቢው ተመሳሳይ ታሪክ አለን ብለሽ እንድታስብ ያድርጎሻል
አዎ በጣም በብዙ መልካምነት ነው ይሄ ሰው ሲቀርበኝ የቀረበኝ በብዙ መልካምነት ነው እና ከሄደ በኋላም ምንም የሚያደርግልኝ ነገር አልነበረም። ልጄን እንኳን በጉዲፈቻ ውሰዳት ልጅህ ነች እንግዲህ አብረን እስከኖርን ድረስ አንድ ልጅ ነች ያለችኝ ልጅህ ነች ሄጄ ልካለሁኝ አለ። ሄዶ ላከ። የላከው ምንድነው በጉዲፈቻ አሳድጋታለሁ ወስዳታለሁኝ ብሎ ለጓደኛው ነው ውክልና የላከው። የሚያስፈልጋት ነገር የትምህርት ቤት ወጪዋ የሚያስፈልጋት የደብተር የእርሳስ የስክሪፕቶ ቀለቧ የቤት ኪራይ ከፈልላት በሚል ነው ያንን ውል የላከው። ይሄን ውል ሲልክ ለጓደኛው ነው የላከው። የተላከው ግን በኔ እጅ ነው የተላከው። ያንን ጓደኛውንም አላገኝም። ግን የሚደረገው ነገር ምንድነው? በዓላት አሉ እንደ ማንኛውም ኢትዮጵያዊ መስከረም ላይ እንቁጣጣሽ፣ ገና፣ ፋሲካ። በዚህ ሰዓት በኢትዮጵያ 3000 ብር ወይ 3500 ወይ 4000 ብር እንዲህ አይነት ብር ነው የሚልክልኝ የነበረው። መቼ ነው የሄደው? 2001 ወይ 2000 አመቱም ቆየ። በእኛ በኢትዮጵያ በእኛ በኢትዮጵያ 2001 ወይ 16 አመት ምን እንደዛ አካባቢ ነው። ወደ 16 17 አመት ነው። ከሄደ በኋላ ወስድሻለሁ ብሎኝ ነበር አልሽኝ። ወስድሻለሁ ፈርሜ የምወስደው አንቺን ነው ይለኝ ነበር። እሷን እፈታታለሁ አንቺን ፈርሜ ወስድሻለሁ። ይሄን ነበር የምጠብቀው አልሽኝ። በሰላም ነው ይሄን የምትጠብቂው? በሰላም እጠብቅ ነበረ። ከዚህ ቀጥሎ ግን ማለት እሷን ሚስቱን ፈቶ አንቺን እንዲያገባሽ ለምን ትጠብቂያለሽ? እዛ አገር የወሰደችኝ ህጋዊ ጋብቻ አይደለም። የጓደኛዬ ሚስት ናት። ለመውጣት እንጂ የጓደኛዬ ሚስት ናት። የእሷን እንትን ከወረደልኝ ያን አንቺ ነው ፈርሜ የምወስድሽ እያለኝ እጠብቀው ነበር። ምክንያቱም ህጋዊ ሚስት አይደለችም ብሎሻል። ይሄንን ብሎኛል። እኔ የምጠብቀው ፈርሞ እንደሚወስደኝ ህይወቴ እንደሚቃና ይሄንን ነበር የምጠብቀው። ስንት አመት ነው የፍቅር ግንኙነት የነበራችሁ? እንግዲህ ክስ ከመጀመሩ በፊት ወደ 17 አመት ነው ክስ ከጀመረኝ። በፍቅር የኖራችሁት? አይ አንቺና እሱ በትክክል ከ10 አመት በላይ ኖረናል በፍቅር ግንኙነት። እሺ ከዛ ልጅሽን በውክልና በማደግ የጉዲፈቻ ልጅ አድርጎ እንዲወስድ ተስማምተን ወረቀት ላከልሽ። ከዛ በኋላ ግን በዓል 3000 4000 ብቻ እያላከ እንኖር ነበር ነው ፖይንቱ። አልሄደችም ልጅሽ እስከመጨረሻ? አልሄደችም ልጅ። የእናንተስ ግንኙነት እንዴት ሆነ? የኛ ግንኙነት ምንድነው የሆነው? ሲቀጥል የራሱ የቅርብ ጓደኛ የሆነ ሰው መንገድ ላይ ያገኘኝና አሁንም ይሄ ሰው እዚህ ሆኖ አድርጎሽ ያለው ምንም ያደረገልሽ ነገር የለም፣ የተለወጠ ነገር የለም ይለኛል። ምንም የተለወጠ የለም፣ እየጠበቅኩ ነው። እሱ እኮ መጀመሪያ ሲሄድ ፍሎሪዳ የሚባል ስቴት ነበር። ከፍሎሪዳ ወደ ካሊፎርኒያ ተመለሰ። ካሊፎርኒያ የሄደበት ምክንያት ድሮ እዚህ ሀገር የሚያውቃት ሴት ጓደኛው የሆነች ሴት እሷ ወስዳው ነው። እዛም ሀገር በትዳር ነው የሚኖረው። እከሌ ናት ስሟን መጥራት ባይገባኝም እከሌ የምትባል ሴት ጋር ነው የሚኖረው ብሎ ይለኛል። በቃ አንተ ህይወትህ እንዲህ ከሆነ እኔን በቃ ይቅናሽ ብለህ ተወኝ በሚለው በዚህ ውስጥ ነበር ብለሽ ነበር። እንደዚህ በተደጋጋሚ ፎርም ሞልት ምንድነው እንደ ሚስት ሞልቷት ነው እሷ የወሰደችው ብለሽኛል ቀድም። ቀድሞ የወሰደችው ሴት እሷ እንዴት ቀድሞ ልትሄድ ቻለች? እሱ ሳይሄድ እውቀቱ የለኝም፣ የዚህ እውቀቱ የለኝም። ግን ቤቱን ያኔ ማስያዣ ይጠየቅ ነበር መሰለኝ። ቤቴን አስይዤ ልክያት ነው የጓደኛዬ ሚስት ነች ነው ያለኝ። የምትወስደው ወደ ውጭ ሀገር ልትወስደው እንትን ያለችው እኔ ቤቴን አስይዤ እሷ ደግሞ ቪዛ ልትልክልኝ እንደባል በዚህ ተስማምተን የወሰደችኝ ነው የሚለኝ ያለኝ ከሱ የሰማሁት እና እዛ ደርሼ እሷን ፍቺ ስፈጽም አንቺን ነው የምወስድሽ ምክንያቱም ትክክለኛ ሚስት አይደለም በሚለው የጓደኛዬ ሚስት ነች በሚለው ይሄንን ነው ለኔ ያስረዳኝ እየተራመድን የነበረው እንደነገርኩ። ከዛ ሲቀጥል ግን ጓደኛው ይሄንን ሲነግረኝ እሺ አንተ ይሄንን ህይወት እየኖርክ ነው፣ ስለኔ ምንም ግድ እየኖረ አይደለም፣ እኔ ደግሞ ዘመኔ እየተበላ ነው፣ ስለዚህ ጊዜ ሪስጥሽ
በቃ ይቅናሽ ብለህ ልቀቀኝ። ምክንያቱም እኔ እግዚአብሔርን በመፍራት ላለመግፋትም ምጥረው ጥረት ነበረኝ። ይሄ የሆነ ቀጣይ ምን ሆነ የዛኛው እንትን ሳይለኝ እዚህ አገር መጥቶ በመዘጋጃ ከሌላ ሴት ጋር ጋብቻ ያደርጋል። ከዚህ በኋላ እኔ ምን ተስፋ አለኝ? አንቺ እዚህ ቁጭ ብለሽ እየጠበቅሽ ነው በተስፋ ይሄን ሁሉ ዓመት እንግዲህ እሱ እየጠበቅኩት ከአሜሪካ ኢትዮጵያ መጥቶ ሌላ ሴት አገባ ነው እያልሽኝ ያለሽ? ህጋዊ ጋብቻ በመዘጋጃ። ቅድም እኮ ግንኙነታችሁ እንዴት ነበር ያልኩሽ ለዚህ ነበር ማለት ትገናኙ ሳወሩ ነበር በስልክ እንደ ባል እንደ ሚስት እንደ ፍቅረኛ ዋቴቨር ብቻ ታወሩ ሁሉ ቀን ያወራሽ? በቀን ሁላ ነው የምናወራው። ይሄንን ድርጊት ሲያደርግ ውስጡን እኔ አላውቅም፣ የማውቀውም ነገር የለኝም። ግን ሰማሁኝ። በቃ ከዚህ በኋላ እኔ ተስፋ ቆረጥኩኝ። ከዚህ ሰው ጋራ ምን ተስፋ አለኝ? ምንም እየሆነ እስኪ ሁኔታውን ንገሪኝ በደንብ። ከእሱ አሜሪካ ነው፣ አንቺ በተስፋ እየጠበቅሽው ነው። መጣና አገባን ያልሽኝ ህጋዊ ጋብቻ ምንድነው የሆነው የተፈጠረው? እስኪ ንገሪኝ። በመዘጋጃ ተፈራረሙን ሰማሁ። ከአንድ ሴት ጋራ መፈራረሙን ሰማሁ። መስማት ነው። አዎ ከሰው ነው የምሰማው። ከዛም ቀጥሎ እጁ ላይ ሰርተፊኬትም አገኘሁኝ፣ የጋብቻ ሰርተፊኬት። እንዳውም እንደ ባልና ሚስት ብሎ ከሶኛል በኦሮሚያ ፍርድ ቤት። በኦሮሚያ ፍርድ ቤትም ሆነ በየትኛውም በሚስት ላይ ሚስት በኢትዮጵያ ህግ ወንጀል ነው። እኔ ያንተ ሚስት መሆን አልችልም። ቀድሞም የምለው ህጋዊ ያልሆነ ነገር አብሬ መራመድም መሆንም ስለማልችል ሁል ቀን እኔ ጥያቄ ምንድነው? ተወኝ ነው ሁልጊዜ እኔ ጥያቄ። እዚህ ሲመጣና ሲያገባ ህጋዊ ጋብቻ መጥቶ አንቺን አገኘሽ? አዎ አግኝቶኛል። እንደሚመጣ ምናምን ነገሮች መጣው? አዎ ለንብረት ብዬ አደረኩት እንጂ እውነት ሚስት ብዬ ወይንም ትክክለኛ ሚስት ብዬ አይደለም። ትክክለኛ ሚስት መሆን የምትችው ማገባው አንቺን ነው። እና ይሄስ እዚህ ጋር እየተፈረመ ያለውስ ነገር ብቻ ለኔ ከአይምሮዬ በላይ ነው። በህይወቴ ቁማር ነው ሲጫወት የነበረው፣ ሲቀልድብኝ የኖረ ሰው ነው። ምክንያቱም አለማወቅም ይሁን የቱ ጋር እንዳለው እኔ ራሴን ራሱ ማወቅ ለኔ ከባድ ነው። ሲቀጥል ሌላው ትልቅና ከባዱ ነገር ሴትነቴ፣ እድሜ ያለፈ የተበደልኩበት በደልን ሁሉ እሺ ብዬ ትቼዋለሁኝ። አሁን በሌለብኝ ወንጀል እኔ በማላውቀው ውክልና ሲሰጠኝ ራሱ በምን እቅድ በምን እንትን እንደሰጠኝ አላውቀውም። አሁን ግን ከሶ የሚያጉላላና የሚያንገላታኝ ያለው በውክልና ነው። የምን ውክልና ነው የተሰጠሽ? እንደኔ ሆና ቤት ልትሰራልኝ ብቻ እንዲና እንደዚህ እንዲህ አይነት ውክልና ነው። እሺ እኮ ማንም ሰው ውክልና ይሰጥና ውክልና ይቀበላል። ለምሳሌ ውክልና ከተቀበለ በኋላ እንኳን እንደዚህ አይነት የፍቅር ግንኙነት ያለው ሰው ይቀርና የሥራ ኃላፊነት ተሰጥቶት ሰው በውክልና ስራን ይሰራል። ውክልናው ምን አደረገሽ? እንግዲህ እኔ ያው ውክልና ተሰጥቶኛል አስታውሳለሁኝ። በተረፈ ግን ከዛ ውጪ የሆነን ነገር እኔ ከሱ ጋር አሁን እኔ ስለሰራሁት ቤት ከሱ ጋር ያለውን እንትን አላውቅም። ምንም ማቀው ቤት ስሪልኝ ብሎ ነው ውክልና የሰጠሽ አይደል? እንደሱ ብሎ ውክልና ሰጥቶኛል። ከዛ በኋላ እኔ ደግሞ ባለ መረጃ ቤት ስሪልኝ ብሎ ውክልና ሰጥቶሽ ቤት ሰራሽ? አልሰራው። በሱ ለሱ አልሰራው። ለማን ይሰራሽ? ምንም አይነት ለራሴ። ኦኬ። ምንም አይነት እኮ ገንዘብ ምንም አይነት የሰጠኝ ይሄንን ቤት በተመለከተ ያደረገው ነገር የለም። አሁን ግን የከሰሰኝ ያለው ግልጽ ከሆነልክ በውክልና ገንዘብ ሰጥቻታለሁ ነው። ይሄ ገንዘብ ከተሰጠኝ መረጃና ማስረጃ ያስፈልጋል አይደለም እንዴ? በህግም አግባብ ቢሆን ውክልና ሲሰጥ ውልም አለ። እኔ ማን ነኝ? የሱን ውክልና ተቀብዬ የሱን ቤት የምሰራ ባንክ ነኝ? ገንዘብ እኔ ጋር ተቀምጦ ያለ ወይንስ የትኛው ገንዘብ ነው እኔን ቤት ለሱ የሚያሰራ? እሱ እኮ 800 ካሬ ሜትር አዲስ አበባ ላይ ቦታ ያለው ሰው ነው። እኔ እኮ አቅሜ በሚፈቅደው ከከተማ ወጥቼ ሆለታ ላይ እኮ ቤት የሰራሁት
ለምን አቅሜ ስለማይፈቅድልኝ የልጄ አባቷን ውርስ ዘመዶች ሳፖርት ያደረጉኝ በዘመዶች ድጋፍ የሰራሁትን ቤት ነው አሁን ሊናጠቀኝ ውክልና ሰጥቻታለሁ ቤቱ የተሰራው በእኔ ገንዘብ ነው በምን ማስረጃ ሊከሰስ ቻለ ምንም ለምሳሌ በአካውንትሽ ገንዘብ ልኮልሻል ቤት ማሰሪያ ብሎ አሁን እንደምነግርክ ልጅቷን በተመለከተ ለፋሲካ ለእንቁጣጣሽ ሱም በኢትዮጵያ 3000 ብር ይሄንን ግልጽ ማደርግልክ ወይም 4000 ብር 18 ዓመት ተቆጥሮ ሲደመር ሱም 90 ምናምን ሺህ ብር ነው የሆነው አሁን እንግዲህ የፍትህ ያለ እያልኩበት ምክንያት ምንድነው 100 ምናምን ሺህ ብር ቤት ይሰራል ወይ ቤትኛው ገንዘብ ነው እኔ ለሱ ቤት የሰራሁት 100 ምናምን ሺህ ብር ቤት መስራቱ ብቻ ሳይሆን የላከበት ፐርፐዝ ምንድነው አሁን ቀደም ያልሽኝ እንግዲህ ይሄን 3400 ብር ለባል የሚልከው ልጅቷን በተመለከተ ወደፊት እስከመወስዳት ድረስ ነው እንደዛ ነው ያልሽኝ አይደል እስከመወስዳት ድረስ በጉዲፈቻ እስከመወስዳት ድረስ የሚያስፈልጋትን ነገር ትምርቷንም ምኗንም የሚያስፈልጋትን ነገር የትምርት ቤቷ የቤት ኪራይ የደብተር የስክሪፕት እሱን አሟላለሁ ብሎ ነው የላከ ያለውን ያልሽኝ ጉዲፈቻ ውል የገባው አዎ ከቤቱ ጋር ምን ያገናኛል ምንም የሚያገናኘው ነገር የለም ምንም የሚያገናኘው አሁን እኮ ለኔ ከአይምሮዬ በላይና ማንነቴን እስከምስት የሚያደርግ ወንጀል ነው እየተፈጸመብኝ ያለው ለምንድነው የስር ፍርድ ቤት አከራከረን ምንም አይነት ማስረጃ አላቀረበም ማቅረብም የሚችልበት ማስረጃ የለውም ምክንያቱም የሰጠውን ነው አይደል እንዴ ሰው የሚጠይቀው ከስር ፍርድ ቤት አልፎ ይግባኝ የስር ፍርድ ቤት ለኔ ማስረጃ አላቀረበም በሚል ወሰነልኝ ምንም አይነት ማስረጃ የለም ይሄንን ቤት የሚያስጠይቅ ምንም ማስረጃ የለም ብሎ ወሰነልኝ ልደታ ፍርድ ቤት ይግባኝ ብለው ቀረቡ ምንድነው የሆነ የልደታ ፍርድ ቤት ሀብት ንብረቱን ያስረክቡ የሚል ውሳኔ ነው የተወሰነብኝ ይሄም አይሆንም ብዬ ሰበር ይግባኝ ጠየቅኩኝ ጠቅላይ ፍርድ ቤት ሰበር አይደለም ጠቅላይ ፍርድ ቤት አጽንተናል የሚለው ተወሰነብኝ አሁን ይሄ ንብረት የልጄም ቅሪት ነው የኔም ከልጅነት ዕውቀት እስከ ዕውቀት የግድ ወንድምም እህትም ማንም ባደረገለ ድጎማ የሱ ገንዘብ ብቻ ነው መሆን የሚችለው ይሄ ገንዘብ እኔ እኮ ቤት አለ ለመንግስትም ግብር ማስገባት እንደ ባልና ሚስት ከሶይ ነበር ብለሽ ከሶይ ነበር ባልና ሚስት ነን ብሎ እንደ ባልና ሚስት ብሎ ኦሮሚያ ፍርድ ቤት ላይ ከአንድም ሁለት ፍርድ ቤት ከሶይ ምንድነው ክሱ እንደ ባልና ሚስት አብረን ኖረናል ንብረት ታካፍለኝ ብሎ ነው የከሰሰኝ ቤቱን ታካፍለኝ ሌላ ክስ ነው እዚህ ጋር ደግሞ በዚህ በኩል ደግሞ የመጣው ምንድነው ቤቱን ሰርቻለሁ ቤቱ በኔ ገንዘብ ነው የተሰራው በሚለው ነው የከሰሰኝ መጣልሽኝ ከአሜሪካ እዚህ መጥቶ ከአሜሪካ አንቺ እንደዛ እየጠበቅሽው ነው አገባልሽኝ ሌላ ሴት በመዘጋጃ ወረቀቱን አገኘሁበት ከዛ ለምንድነው ስለው ለንብረት ብዬ ነው ከሷም ንብረት የኔ ጥያቄ አሁን እንደዚህ አይነት ነገሮች እንዴት አላነቁሽም አሁን እኔ ምናልባት ሌሎች እንድትማሩበት የምፈልገው ጉዳይ አንዳንዴ በዙሪያችን ያሉ ሰዎችን መጠቀም የምንችልበት እድል እያለን መጠቀም ማለት ምን ማለት ነው ሐሳባቸውን እገዛቸውን ብዙ ነገር አሁን ለምሳሌ ከጠበቃ ጋር ሰራ ነበር አልሽ ረዳቶኝ ምንድን ነበር ስራሽ ረዳቶኝ ነው ስለዚህ ስለ ክስ ጉዳይ ማስፈጸም ስለሆኑ ሰዎች ክስ ምናምን ሰሚ ነበር አሁን እኮ አየሽ ቅድም በርግጥ አንቺ መልሰሽልኛል እኔ ራሴን እንኳን አላቅም እኔ ምን ሆኜ እንደሆነ ስላልሽኝ ምንና ምን እንደማለት እንጂ በጣም ብዙ ጥያቄዎችን ጠይቀሽ ነበር ለዛ ነው የተውኩት ግን አንዳንዴ በዙሪያችንን ማየት አሁን እኛ የህግ ባለሙያ አንቺን በብዙ ያግዙሽ ነበር ብዬ አስባለሁ አትሊስት ግንዛቤው ይኖርሽ ነበር አየሽ በአጠገብሽ ላይ እኮ እጅሽ ላይ ነበር ሰዎችም እንዴ በምን ይካሰሳሉ አይደል ሰዎችን ፍርድ ቤት የሚያቆማቸው ነገር ምንድነው እነዚህ ነገሮች የማየት እድል ነበር ሳትጠቀሚበት ቀረሽ ግን አሁን ለሌሎችም እንደዚህ በዙሪያችን ይሁን ነገሮች ሲከሰቱ ከኛ አርቀን እናያለን ችግርን እኛ ቤት የሚደርስ የማይመስለን ሰዎች አለንና እንደዚህ በድንገት ቤታችን ደግሞ ሲደርስ ግራ ይገባንና እንትን እንላለን የኔ ጥያቄ ላንቺ ይሄን ታዩሽ የህጉን ጉዳይ እንቶ በህግ ባለሙያዎችም ይሄን ጉዳይ መጨረስ ስለሚቻል እዛ አገባ ወሬም ሰማሁ አልሽ ደግሞ አሜሪካ ካሊፎርኒያ የሆነ ግዛት ሄዶ ምናምን ከዛ ደግሞ እዚህ መጥቶ አገባ ይሄ ነገር አንቺን የሆነ ነገር አይነካሽም ማለት አይምሮሽ ላይ የሆነ ነገርን አልጫረብሽም እኔንም እንዲ ሊያረጋኝ ይችላል የሚል ነገርን አላሰብሽም
በጣም እየነካኝ ነው። ልመና ነው የምለምነው። ስለ እውነት ነው የምነግርህ። ህዝብ ማንም በሱ ጋር በማንም ጋር ያለ ሰው ይወቅል። እባክህን ተወኝ፣ በቃ እኔ ልኑር፣ ነፃነቴን ይዤ ልኑር። አንተ እዛም አገባ በቃ ኑሮን ኑር። እኔም በቃ ተወኝ ነው የኔ ጥያቄ። ግን ደግሞ በጣም የሚገርም ጉዳይ ደውሎ ሁላ ያለቅስብኛል። እኔ ያላንቺ መኖር አልችልም፣ ህይወቴ ከአንቺ ጋራ ነው። እሺ ከኔ ጋራ ብለህ ከሆነ ህጋዊ ያልሆነ ሳይሆን ህጋዊ አግባብ አድርግና እሺ። ይሄ ነው የኔ መልስ የነበረው ካኖርከኝ። ነገር ግን ነገሮች ተደጋጋሚ ሲሆኑብኝ ነገርኩክ። በአንድ ሴት ልጅ እድሜ 17 ዓመት ሙሉ መቀለድ ቀላልና ቀላል አይደለም። ይሁን አሁን ግን ለእኔ ህመሜና ከባዱ ነገር የልጄን ቅሪት ነው እየነጠቁኝ ያሉት። የልጄን ልምረት ነው እየነጠቀኝ ያለው። ምክንያቱም ልጄ አባቷ ሲሞት ከሌላም ልጅ ነበረው ሽጠን ተካፍለን የኖረ ቅሪት ከዛም ከዚህም ለቃቅሜ አቅሜ አዲስ አበባ ላይ ስለማይልችል ከከተማ ወጥቼ ነው ይሄንን ቤት የሰራሁት። እሱም ወንድሜ አይዞሽ እኔ ምረዳሻለሁ በርቺ ብሎኝ አሸዋ ይደፋልኛል፣ ድንጋይ ይደፋልኛል። በእርዳታ የተሰራ ቤት ነው ቤቱ። ክሱን አንዴ ሊያው እንግዲህ የቀረበብሽ ክስ የሚለው የመጀመሪያው በጥቅሉ ማለት ነው ተከሳሽን ቀድሞ አውቃቸው ስለነበርና በነበረን የፍቅር ግንኙነት አግባብተውኝ እምነትና ተስፋ ጥዬባቸው በስሜ ቤት እንዲገዙልኝ አነጋገሪያቸው ፈቃደኛ በመሆናቸው በባንክ በኩል ገንዘብ ስልክላቸው የቆየው ሲሆን ገንዘቡ እየተጠራቀመ ሲሄድ በስም ቤት መግዛት የምችለው ውክልና ስትሰጠኝ ነው በማለታቸው በ10/10/2008 ዓ.ም በተመዘገበና በቁጥር ብሎ ቁጥር አለው የሆነ የውክልና ስልጣን ለተከሳሽ ሰጥቻቸው ከዚያ በኋላ ገንዘቡን መላኩን ቀጥዬ በሆለታ ከተማ ቤት እንዲገዙልኝና ከዚህ በኋላ አብረን በትዳር እንደምንኖርም ገልጸውልኝ አስቀድሞ በተሰጠኝ ተስፋ መሰረት በትዳር አብሬ ለመኖር በማሰብ ከዚህ በታች የተዘረዘሩትን የቤት ዕቃዎችን እንዲገዙልኝ አድርጌ በውክልናው መሰረት በገዙልኝ በዚሁ ቤት መኖር በጀመርን በአጭር ቀናት ውስጥ ከቤት ያባረሩኝ በመሆኑ በወልመራ ወረዳ ፍርድ ቤት ቁጥር አለ ክስ አቅርቤ የነበረ ቢሆንም ተከሳሽ የግንኙነታችን መሰረት በመካድ እኔን ማለትም ከሳሽን አስቀድሞ ትዳር ነበረው አልተጋባንም ወዘተ የሚል ክርክር በማቅረብ በተጨማሪ ምንም አይነት ግንኙነት የሌለንና ቤቱና ንብረቱ የግላቸው መሆኑን ከመግለጽ ባሻገር ተከሳሽ የአዲስ አበባ ነዋሪ ስለሆንኩኝ በወልመራ ፍርድ ቤት ልከሰስ አይገባም የሚል ተቃውሞ በማቅረባቸው በግድ በትዳር ውስጥ ማኖር እንደማልችል በመገንዘቤ ያንን አቤቱታ ትቼ በላቤ ያፈራሁትን ሀብት ለማስመለስ ይህንን ክስ ማቅረብ ግዴታ ሆነብኝ ይላል። ይህን ያነበብኩበት ምክንያት ምንድን ነው? እዚህ ላይ ምን ይላል? እዛ ቤት ውስጥ አብረን ኖረናል ይላል። ይህን እስቲ ንገረኝ፣ አልነገርሽኝም። አዎ እዚህ ቤት ውስጥ ምንድን ነው የሆነው መሰለክ? በአንድ ወቅት ላይ ልመጣ ነው። እዚህ ቤት መግባት አልችልም። የራሴ ቤት መግባት አልችልም። አንቺ ጋር ነው ማረፍ የምፈልገው። እኔ እንግዲህ እንደ ጥሩ ወዳጅ ጥሩ አብሮ እንዳሳለፈም ሰው ችግር የለውም እቀበልሃለሁ፣ ለዛውም ችግር የለውም እቀበልሃለሁ ብዬ ወንድሜ ነው እንኳን የተቀበለው፣ ከኤርፖርትም እንኳን ሄዶ የተቀበለው። ሳምንት ቆይቶ ግን ወደ ቤቱ ተመልሷል። ወደዚህ ወደ አዲስ አበባ ጉለሌ ወዳለው ቤቱ ተመልሷል። ሳምንት እኔ ጋር ቆይቶ ማለት ነው። ይሄንን ያደረገበት ዓላማ እሱ ራሱ ነው የሚያውቀው። እኔ በየዋህነት ነው የማደርገውን ሳደርግ የነበረው ሁሉ በየዋህነት ነው የነበረው። ተቀብየዋለሁ። እንደ እንግዳ እንደሚግባባ እንደተቀራረበ ሰው ተቀብየዋለሁ። እሺ፣ ባንቺ ስም በተከፈተ የባንክ አካውንት በኢትዮጵያ ንግድ ባንክ በስምሽ በተከፈተ የባንክ አካውንት 1,816,396 ብር አስገብቻለሁ ብሎ ነው ማስረጃ ያቀረበው። 1 ሚሊዮን ብር አይደለም፣ ሲደመር 90 ምናምን ሺህ ብር ነው የሆነው። ይበል እንጂ ማስረጃ የለውም። ማስረጃ አላጣራም። 90 ምናምን ሺህ ብር ሲደመር ስቴትመንቱ ላይ የወጣው ገንዘብ ሲደመር እሱ የላካቸው ብር 90 ምናምን ሺህ ብር በ10 ምናምን ዓመት ውስጥ እሱም ያው ለልጅቷ እንዳልኩክ
የጉዲፈቻ ልጄ ብሎ ላለው እኔ እንደውም አትላክ አያስፈልግም ሁላ ነበር እምለው። ሚልከው የነበረው 3000 የኢትዮጵያ ብር በእንትን የሚለው አሁን አንቺ 90 ምናምን ያልሽውን የሚለው በአሜሪካን ሀገር በሚገኘው ሪያ በተባለው የገንዘብ አስተላላፊ ኩባንያ በተከሳሽ የባንክ ሂሳብ ቁጥር በየጊዜው በመላክ በድምሩ 93785 ብር የሚለው ይሄ ነው። ያኛው 1 ሚሊዮን ብሩ እኮ ሌላ ነው። 1 ሚሊዮን ምናምን እዚህ ጋር የሚለው ማለት ክስ የቀረበብሽን ነው የምልሽ። ክስ የቀረበብኝማ እንደሱ ነው። እንግዲህ ይህንን ነው ፍርድ ቤቱ ይህንን አይቶ አልተላከም ያልተላከ ገንዘብ ነው አልተላከም ብለሽ አንቺ አሁን እዚህ ጋር ገንዘብ ካልተላከለት አንድ ሰው ማስረጃም ካላቀረበ አንቺ ደግሞ መልስሽ ላይ የተላከበት ማስረጃ ይቅረብልኝ ክቡር ፍርድ ቤት ብለሽ ጠይቀሻል? ጠይቋል። በጠበቃ ነበር የምትከራከሪ? አዎ በጠበቃ ነበር የምትከራከሪ። እሺ ስቴትመንት አስቀርቧል እኮ በራሱ አስቀርቧል። እሺ ይሄ ገንዘብ የለም። አሁን ምንድነው ያለው? የተለያዩ ሰዎች የኔ ቤተሰቦችም የተለያዩ ለኔ የሚልኩ የነበረ ቤተሰቦቼን የነሱን ስም ሁላ አጣቅሶ ነው እንደዚህና እንደዚህ ያለው ያለ ምንም ማስረጃ። የሱ ገንዘብ እኮ ይሄ ገንዘብ የለም። ከ100,000 ብር ያለፈ ገንዘብ ምን የሱን ገንዘብ አላየሁም። በድምሩ ብር 3,355,181 ብሎ ነበር አይደል የቀረበብሽ። ገንዘቡን ከወሰዱበት ጊዜ ጀምሮ ከፍለው እስኪጨርሱ ድረስ ያለውን ከሚታሰብ ሕጋዊ ወለድ ጋር እንዲከፍሉ እንዲወሰንልኝ በሚል ያቀረቡት ክስ በማስረጃ የተደገፈ አይደለም በሚል አልተቀበልነው ብሏል ፍርድ ቤቱ። እንደዚህ ነው ሕጋዊ የሆነሽ ከቀረብሽ እና ማስረጃ ካለሽ እንደዚህ ወሰ ከዛ በኋላ እሱ ይግባኝ አለ። ይሄን ውሳኔ ይግባኝ ብሎ ከሰሰሽ ያቀረበ ይግባኙን ሲጣራ ይሄ ገንዘብም የለም እኮ ስቴትመንቴ ላይም ራሱ ይሄ የሚለው ገንዘብ ጭራሹንም የለም። በወለታ ከተማ አስተዳደር አሁን የተጠቀሰው ቤት ማለት ነው ባለ 1 ፎቅ ቤት በተመለከተ መልስ ሰጪ ስም ሀብቱን ወደ ይግባኝ ባይ እንዲያዞሩና ቤቱንም እንዲያስረክቡ ተብሎ ውሳኔ ተሰጥቷል ይላል። ስለዚህ ይሄ ውሳኔ የተሰጠበትን እንግዲህ የቀረቡ ማስረጃዎችን ጠበቃሽ ብዙ ዝርዝር ነው የቀረቡት እዚህ ጋር እንግዲህ። ስለዚህ አሁን አንቺ ጥያቄሽ ምንም የሌለበትን የልጄን ቅርስ ሊነጥቀኝ መጣ በፍቅር ምክንያት ነው ያንቺ ጥያቄ? አብሬ ኖር ያለሁኝ በሚል ምክንያት ገንዘብ ልኬላታለሁኝ ቤት እንድሰራልኝ። እኔ ኮንትራክተር ነኝ ቤት ለሱ ምሰራለት። እሺ ውክልና ሰጠ። ውክልና የሰጠበትን ምክንያት ራሱ እኔ አላቀውም እኮ ግን ሰጥቷል ውክልና። በዛ ውክልና ነው አሁን ወደዚህ እያደረገኝ ያለው። ይሄን ውክልና አሁን ነው ሐሳቡን ያመጣው። ቀድሞ ደግሞ የከሰሰኝ በምንድነው? በኦሮሚያ ፍርድ ቤት እንደ ባልና ሚስት አብረን ኖረናል። እሱ የሚኖረው አሜሪካን ሀገር ነው፣ እኔ የምኖረው እዚህ ሀገር ነው። እኔ በምንም ሆኜ በምን ቤት ሰራው የኔን ቤት እሱ መንጠቅ አለበት? ይሄንን ፍርድ ለኢትዮጵያውያንና ለኢትዮጵያ ሕዝብ ነው ምተው። ለምን ቤቱን እንደሰራውት እንዴት ሆኜ እንደሰራውት እኔ ራሴ አውቃለሁ። ከቀን ሰራተኛ ጋር ቀን ሰራተኛ ሆኜ ሲቀጥል ከልጄም ጉሮሮ ነጥቄ ልብስ፣ ጌጥ፣ ጨርቅ ምንም ነገር ሳያምረኝ አንገት ማስገቢያ ምን ሊኖረኝ ስለሚገባ ከዛ ደግሞ ወንድሜ ሞራል ሲሰጠኝ እሺ ብዬ በጥንካሬ ሰራው ይሄን ቤት። አሁን ይሄ ቤት ስለተሰራ እሱ አሜሪካን ሀገር ስለሚኖር እኔ እዚህ ሀገር ስለምኖር ይሄን ቤት እሱ ከኔ መንጠቅ አለበት? አለው እኮ 800 ካሬ ሜትር ሸጎሊ ላይ። ለምን እኔ ደሃዋን ንብረት ፈለጋ? ይሄንን ፍረዱኝ ኢትዮጵያውያን ነው የምለው። በነገራችን ላይ ማንም ሰው እንግዲህ የማንንም ሀቅ መውሰድ አለበት እየተነጠኩ ነው። እየተነጠኩ ነው። አሁን ሰበር ድረስ መሄድ ትችያለሽ። በነገራችን ላይ መሄድ ተወስኖብኛል። በጠቅላይ ፍርድ ቤትም መሄድ ሀብተ ንብረቱን ያስረክቡ ውስጥ ትእዛዙን አጽንተናል። ሰበርም መሄድ ትችያለሽ። በነገራችን ላይ
እስከ መጨረሻው ጥግ ድረስ መሄድ ትችያለሽ። እንግዲህ እርዱኝ የህግ እውቀት ያለውም ሰው ይርዳኝ። ምንም እያጣሁት ነው፣ እየተነጠኩ ነው። ያው አሁን አፈጻጸም ከፍተው እያሳቀቁኝ ነው። ተሳቀቅኩ በራሱ የመኖርን ህልውናዬን ራሱ ተናጠቁኝ። አሁን ከዚህ ስትወጪ የእኛን ጠበቃ ታወሪዋለሽ፣ ያማክርሻል። ምንድነው ክፍተቱ፣ ምንድነው የተፈጠረው ነገር የሚለውን ከሱ ጋር ትወያያለሽ። አይዞሽ አታልቅሺ። የፍትህ ያለ ነው እያልኩ ያለሁት የፍትህ ያለ ነው። በቃ እያልሽ እየጠየቅሽ ያለሽው ጥያቄ ግልጽ ነው። እንግዲህ የመጀመሪያው ላይ እንደተፈረደው ማስረጃ ስለሌለው ነው ለኔ የተፈረደው። ሁለተኛው ላይ ግን በምን አግባብ እንደሆነ አላውቅም፣ ይሄ ሆኗል ነው ጥያቄሽ። ስለዚህ እስከ ላይ እስከ መጨረሻው ደረጃ ድረስ መሄድ ስለምትችይ፣ እስከ ሰበር ሰሚ ድረስ መሄድ ስለምትችይ እንግዲህ ምናልባት እዛ ውሳኔ ታገኛለሽ ብለን እናስባለን። ግን ለሱ ምን ማለት ትፈልጊያለሽ? እንደው ለሱ አሁን ይሄን ፕሮግራም ያየዋል። እግዚአብሔርን ፍራ ነው የምለው። እኔ ሌላ ምንም የምለው ነገር የለም። ሴትነቴን ሲቀልድበት ሲጫወትበት ሲያታልለኝ ይኖሯል። ዛሬ ይሄ ይፈጠራል ነገ ይፈጠራል ብሎ እድሜን ወጣትነቴን የተጫወተበት ሰው ነው። ሲቀጥል አሁን ደግሞ ምንም ሆኜ የሰራሁትን ቤት ሊናጠቀኝ እግዚአብሔርን ፍራ ነው የምለው። እኔ ሌላ ምንም የምለው ነገር የለም። ያለ የሌለ ቅሪቴን እኮ ነው ከልጅነት እስከ እውቀት ምንም ሆኜ እዚህ ንብረት ላይ ያራገፍኩት። ምንም ነገር ሳያምረኝ አያምረኝም። ሴት ቅባት ስትቀባ ቅባት አያምረኝም፣ ጨርቅ አያምረኝም። ስለ እውነት ነው የምነግርህ። በዘመዶች ድጎማና በሚያደርጉልኝ እግዚአብሔር ይስጣቸው አሉኝ ዘመዶች። እኔም ውጭ ሀገር ዘመዶች አሉኝ። በመጡ ሰዓት ጨርቅ ይሰጡኛል፣ የሆነ ነገር ይረዱኛል። ለምን ኖረች ለምን ቆማ አያታለሁ ነው? ይሄንን ይመልስልኝ እስቲ። ካራ ይዞ እኮ አላረደኝም እንጂ እኮ ይሄ ሰው እኮ አርዶኛል። ግላጭ በሽጉጥ አልመታኝም እንጂ ገሎኛል። ይሄ ሰው እየገደለኝም ነው፣ ስብዕናዬን እየነጠቀ። አይዞሽ ተፋረዱኝ ነው። እኔ ኢትዮጵያ ሕዝብ ይፋረደኝ ራሱ ሕግ እውቀቱም ያለው በሕግ ላይ የሚሰራ ሰውም በዚህ ጉዳይ ይቆምልኝ ነው የምለው። አይዞሽ። በነገራችን ላይ ምናልባት ይሄ መልእክት የተላለፈል ግለሰብ ያው እኛ ስም እናንተን መግለጽ ስላልፈለግን ነው። ክደት ባለ ታሪካችን እኔ 1 ሚሊዮን የሱን ገንዘብ እኮ አላቅም እኮ እንደዚህ አይነት ገንዘብ የሱን ገንዘብ 3.5 ሚሊዮን ምን ገጠር አስጌደኝ። ለምን ገጠር እሄዳለሁ? ሲቀጥል ብር ካለኝ እዚሁ አዲስ አበባ ከተማ ላይ አልሰራም። በአቅሜ እኮ ነው። ጓደኛዬ እንደዚህ ይሸጣል ብላ ብትለኝ እሺ ብዬ እሷን ተከትዬ ሄጄ ሁለታ ገጠር መንደር ላይ ሰራሁ። ወንድሜ ደግሞ ሲያበረታታኝ እኔ ገለብጥልሻለሁ ድንጋይ አሸዋ በሆነ ሳፖርት የሚያደርገኝ ወንድሜ ነበር። የለሁም ነበር እንደሱም አሁንም የለሁም። አንድ ወንድም አለኝ አሁንም ከጎኔ የሚቆም አብሮ መከራውን የሚበላ ወንድሜ ነው። አይዞሽ። ዋናው ነገር ትክክለኛ ማስረጃና ሀቅሽ እስካለ ድረስ ፍትህ ታገኛለሽ ብዬ ተስፋ አደርጋለሁ። አይዞሽ። አሁን ከዚህ እንደወጣሽ የኛንም ባለሙያዎች ታማከሪያለሽ። ሌሎችም ምናልባት በምታግዟት መልኩ ካለ ከዚህ ከሀሳብ ከምክርም ጋር ዛታች በኮሜንትም በምን ልታስቀምጡላት ትችላላችሁ። ይሄ መልእክት የተላለፈልህ ግለሰብ ደግሞ ያውኛ ስምና እንትኑ መጥቀስ ስላልፈለግን ነው። እሷ ያለችው ነገር ትክክል አይደለም። እኔ ጋር እውነት አለ ካልከን ምላሽን እንጠብቃለን። ወይም ደግሞ እሷ ያለችው እውነትና ትክክለኛ ነገር ደግሞ ከሆነ ደግሞ ይሄ ተገቢነት ያለው ጉዳይ አይደለም በነገራችን ላይ። ምክንያቱም ይሄ እምባ እንግዲህ ምን ሊፈጥር እንደሚችል ሁላችንም ሰው እስከሆነ ድረስ ሰውን በዚህ ደረጃ ማሳዘን አለብን ብዬም ስለማላስብ ምላሽ ትሰጣታለህ ቶሎ ብዬ አስባለሁ እውነት ለመናገር። ስለዚህ ይሄን እንጠብቃለን። አንቺ አይዞሽ፣ መጠንከር አለብሽ፣ መኖር አለብሽ። ምንም ተስፋ አይ ነው በጣም ከባድ ነገር ነው የደረሰብሽ፣ ቀላል ነው ያልኩሽ አይደለም፣ ግን መኖር ደግሞ አለብሽ ለልጅሽ ለራስሽ። እንደሰራሁት እኔና እግዚአብሔር ነን የምናውቀው። እየተራብኩ ሲርበኝ ሙዝና ዳቦ ነው የምበላው፣ እንጀራ እንኳን አልበላም። በእርግጥ ዘግይቷል፣ አስለቅሶኛል። ግፍ አልፈራም፣ ይበቃዋል ነበረ። በሴትነቴ የቀለደ የተጫወተብኝ ምንና ምን እያለ እያታለለኝ እንደነበረ ለሱና ለህሊናው ፍርድ እንተዋለሁኝ። ለሱና ለህሊናው ፍርድ እንተዋለሁ። ስለ እውነት ነው የምነግርህ። እኔ አልችልም እንዲህ እንትን ብዬ መናገርም ማለትም አቅሜ አይደለም። ግን ብዙ ተለማምጨዋለሁኝ። ተወኝም ብዬ በጊዜው በእድሜም በሰዓቴ ማትቀልድ ብዬ ልመና ነው የምለምነው የነበረው። ተወኝ በቃ አንተ ኑሮን እየኖርክ ነው፣
እዚህ እኔ ታክሲ ይቸገራለሁ፣ አንተ እዛ ሀገር ማርቸዲስ ነው የምትነዳው። እስቲ ተወኝ ልኑርበት ብዬ እኮ ለምነው ነበረ። ዘመዶቼ አጠገቤ ያውቃሉ፣ የሚሰሙ ዘመዶቼ ነበሩ። ስልክ ደውሎ እኔ ያላንቺ ካንቺ ውጪ ህይወት የለኝም፣ መኖር የምፈልገው ካንቺ ጋር ነው፣ ይሄን ነው የሚለኝ። ይለምነኛል፣ እንደ ሴት አልቅሶ ነው ሲለምን የሚለምነኝ። ስለ እውነት ነው የምነግርህ፣ እውነት እግዚአብሔር ነው። ይሄን ሲለኝ ደግሞ ውስጤንም የዋህነቴንም ተረድቶ ነው እንዲህ ሲጫወትብኝ የከረመ። አሁን ግን እግዚአብሔርን ፍራ ነው የምለው። እግዚአብሔርን ፍራ፣ ፍርድ አይቀርም። እግዚአብሔርን ፍራ። ለጊዜው እኔ ተጉላለሁ እንጂ እግዚአብሔር እኮ ይፈርዳል። እሱ በፍርድ ዙፋኑ ላይ አለ። እኔ 1 ሚሊዮን የሱን ብር አላውቅም። አሁን በ3.5 ሚሊዮን ለጠበቃ ደግሞ ለመንኩት። አሁን መጥቶ ሽምግልና ብለዋል። አላማውን አላውቅም፣ ምክንያቱን አላውቅም። ምን ከኔ እንደፈለጉና እንደፈለገ እሱና ልጁ ናቸው። በእኔ ምክንያት ነው ከአባቴ ጋር የምትለያዩ ይቅርታ ብሎ አንድ እኔ ሰፈር ላይ ያለ ሁከት ይወገድልኝ ብዬ የሄድኩበት ተከታትለው ለምንና ለምን እንደሚከታተሉኝ በ2 መኪና እንደዚህ ተከታትለው በህግ አምላክ ብዬ እኔ ፖሊስ ጣቢያ ገባሁኝ። እና እሱ ዝም ብሎ ያ ልጁ ነው የሚናገረኝ። ከዚህ ውጪ አጠገቤ አትደርስም፣ አጠገቤ እንዳትደርስም ተባብለን ያንን ሰው ይሄ የዛ የኛ የሆለታ ሳዳሞ ምድብ ፖሊስ ሽምግልና ልኮ ይቅር ለእግዚአብሔር እኔ ደስ ይለኛል። ምክንያቱም ክርስቲያን ነኝ። ዘላለሜን ነው የምፈልገው። የምድር ነገሬ ብዙ እየተበላሸ አይደለም። ዘላለሜን እኔ ከክርስቶስ ጋር ተስማምቻለሁ። የሐዋርያት ጸሎት ስንጸልይ የበደሉንን ይቅር እንደምንል በደላችንን ይቅር በለን ነው። ይቅር ያላለ ይቅር ስለማይባል እሺ በቃ ተውኩት፣ እተዋለሁ እሺ ብዬ ይቅር አልኩኝ። ከዚህ በኋላ በቃ ለምን ከይቅርታ በኋላ ለምን አትተወኝም? በቃ እውነት አንተ ጋም አለ እኔ ጋም አለ አይደለም? ስለ እግዚአብሔር ብለህ ተወኝ ብዬ ባፌ ጠይቄዋለሁ። አለ እኮ አሁን እዚህ ሀገር ነው ያለው። እሱን ሂደት ይፈተዋል። ምን ትለኛለህ? እኛ ከተስማማን አንድ እውነት መካከላችን ላይ አለ። በቃ እኔ ሰልችቶኛል። አንተ ገንዘብ ኖሮህ ነው የምታንገላታኝ፣ እኔ ግን የለኝም፣ እንዲህ የምንገላታበት አቅምም የለኝም። ደክሜያለሁኝ። ስለ እውነት ነው የምነግርህ። እግዚአብሔር በዙፋኑ ላይ ነው። ደክሞኛል፣ ተወኝ ብዬ ለመንኩት። ልጄን አማክሬ ነው ያለኝ። ሲቀርበኝ ልጁን አማክሮ እኔን አልቀረበኝም። ከልጁ ጋር አይደለም ሲቀርበኝ የቀረበኝ። ያልፋል ሁሉ ነገር። እኔ እኮ ይሄ ቤት ቢቀርም ይቀራል። ጥገኛ ነው አይደል እያደረገኝ ያለው። ምክንያቱም ስብዕናዬ ተሰርቋል። የመኖር ኮንፊደንሴን ሁላ ነው የነሳው። አሁንም ተጠግቼ ነው ያለሁት። እንድጠጋ ያደረገኝ ለፍቼ ሰርቼ እሱ ነው። ለምን ዛሬ ነገ የሚወሰንብኝ የትናንትናን ትቼ ልደታ ምድብን ትቼ ጠቅላይ ይወሰንልኛል። እውነት ይፈርዳሉ ያለምንም ማስረጃ። የኔን ቤት አይነጥቁኝም ብዬ ስጠብቅ ጠቅላይ ሀብተ ንብረቱን ያስረክቡ ውሳኔውን አጽንተናል ብለው ወሰኑብኝ። በእኔ ቦታ አሁን ወንድሜ አይዞሽ፣ ተረጋጊ። ዋናው ነገር አንቺ ራስሽን መጠበቅ፣ ያን ልፋትሽን አስበሽ ያን ድካምሽን አስበሽ መረጋጋት መቻል አለብሽ። አይኖ በጣም ከባድ ነገር ነው፣ ግን ደግሞ ይህን ጉዳይ ለመጨረስም ቢሆን መረጋጋት ያስፈልጋል፣ ራስን መጠበቅ ያስፈልጋል። ስለዚህ ያንን አድርጊ። አይዞሽ። እንግዲህ እዚህ ሀገር ካለ እሱንም እኛም ለማግኘት ጥያቄዎችን ለማቅረብ ሙከራ እናደርጋለን። አይዞሽ አንቺ። እሺ፣ እናመሰግናለን ታሪክሽን ስላካፈልሽ። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዳችን ጋር ያደረኩት ቆይታ ይህንን ነው የሚመስለው። በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ በዚሁ ሰናበታችኋለሁ። እኛን ማግኘት ከፈለጋችሁና በዮሃ ሚዲያ የሚቀርብ ታሪክ ካላችሁ ደውሉልን። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ።